አታነሳም? ቅድም እየደወልኩልህ ነበር። እኔ አልተመቸሽኝም። ከእናቴ ቤት ትናንትና መምጣት አልነበረብሽም። እንግዲህ እንደዚህ በው የብሩኬ ታላቅ ወንድም ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እኔ በዚህ አጋጣሚ ማድነቅ ሳላደንቅ ማለፍ የምፈልገው ነገር ሀይሚና ብሩኬ የመልካምነታቸው ጥግ ማለት ነው። እንግዲህ በቀን ማለት ይቻላል ወደ ሚዲያ አንድ ሰው አዳዲስ ሰው ይዘው እየመጡ ያንን ሰው ይዘው ከፍቶ እንዲህ ያድግ የሚያደርጉ ማለት ነው። እውነት ለመናገር እንግዲህ ፋሲል የሚባለው ልጅ ድንገት ከሀይሚ ጋር ፕራንክ ተደርጎ መጣ። በአንድ ቀን ግን ሼር ሲያደርጉ ቤታቸውን ዩቲዩብ ከፍቶ ምን ያህል እንደደረሰ ታውቃላችሁ? ቪው ራሱ በአንዴው ምን ያህል ቪው እንደታየለት ማለት ነው። እንዴት አይነት መልካም ሰዎች ብትሆኑ ነው? እውነት ለመናገር እኔ ቃላት ያጥረኛል። እውነት እኔ ከዩቲዩበሮች ሲጀመር እንደ ሀይሚና እንደ ብሩኬ ሆኖ ሰው እያሳደገ የለም ብዬ ነው የምለው። እንዴ ስንት ዩቲዩበሮችን አሳደጉ ማለት ነው። እነሱ ባለቀቁ ሰዓት የሰው ዩቲዩበር ሸር እያደረጉ ስንቱን እነሱ ካለቀቁ በቃ የሰው ሼር ካላደረጉ እንትን አይሉም ሲጀመር ማለት ነው። ሀይሚም ብሩኬም እና በጣም ነው የማደንቃቸው በመልካምነታቸው። እውነት ለመናገር እኔ እንጃ እኔ ዩቲዩበር አይቻለሁ እንደነሱ ዩቲዩበሮች አይቻላቅም። አሁንም እንግዲህ የትልቅ ወንድም የብሩኬ ግን በነገራችን ላይ ብሩኬ ጋር ምናቸውም አይመሳሰልም። እውነት እንነጋገር ከተባለ ማለት ነው። እስኪ ከብሩኬ ጋር ይመሳሰላሉ ቤተሰብ ትልቅ ወንድም እኔ እንጃ አላውቅም። እንግዲህ በመልክ ግን በተአምር ምንም አይመሳሰሉም። ሰው ግን የተፈጠረው ነገር ሀይሚ ትልቅ ወንድሜ ነው ብሩኬ እፈራዋለሁ እሱ የሚለኝን ነው የምሰማው በማለት በፍርሃት ሀይሚ የባለት ሙሙሼን ስራ ልታግስ ይላ ነበርና አትመችኝም ለምን ከቤት የመጣሽ መሰለኝ። ብሩኬ ደግሞ ሙሙሼን ኑተለው ብላለች ብሎ ይዟት ሂዶ ሲያበቃ ሙሙሼ ና ብላኛለች ይዛና ብላኛለች ስትለው ትርቅ ብሎ እኔ አላልኩሽም። አቤት እሷን ለማቃጠል የሚያደርጉት ነገር ግን ማለት እንደዚህ አይነት ስሜት ቢነገራችሁ እኔ ሀይሚ ሰምታ ነው የመሰለኝ እንጂ ምን ያህል ነው የሚሰማችሁ? ያስለቅሳል፣ ውስጣችሁ ነው የሚሰማው። እውነት ለመናገር እኔ ስንቶቻችንን ግን ማለት ትዕግስተኛ ምን ሆኖ እስከዚህን ድረስ ማለት ነው። እኔ በታምር አሁን እሱ እንደዛ ቢያደርገኝ ወንድምዬው በጣም ነው የሚሰማኝ። እንደዚህ ዝም ብዬ በቀላሉ እሺ ይቅርታ ምናምን ልለው በታምር አይደረግም፣ አላደርገውም። እውነት ለመናገር ትዕግስቷን አለማድነቅ አይቻልም። ሰው ለማንኛውም ዛሬ ሰርተውላታል። መምጣት አልነበረብኝም ነበር ብላ አልቅሳለች፣ ሼር አድርጋ ማለት ነው። ሰው ሀይሚዬ አይዞሽ እንግዲህ ፕራንካቸው ተሳክቶላቸዋል። አንቺም መልሰሽ ጉዳቸውን እንደምትሰሪያቸው ምንም ጥርጥር የለውም። በነገራችን ከዚህ በፊት ከፋሲል ጋር ቪዲዮ የተሰራው ፕራንክ ነው ብዬ ነበረ። ሰው እንደ ፕራንክ አላደረኩትም ተመልካችም ጠርጥሯል። በአብዛኛው ፕራንክ ነው እያለ ማለት ነው። እና ፕራንክነት አለመሆኑን አድርገው ቋጭተውታል። እንዴት እንደቋጩት እንግዲህ አይታችሁታል ማለት ነው። ሰው እንግዲህ አላቅም። ለማንኛውም መጨረሻ ላይ ፕራንክ መሆኑን አውቃለች። ለማንኛውም ይመች የኔ ጨረቃ ማለት ነው። ጎበዝ ነች፣ በጣም ትዕግስተኛ፣ ከአንድ ቤት መጥፎ ቃል የማይወጣ እንደዚያ ማሽን እያቀለጠባት፣ እሷ ግን በቃ በስነ ስርዓት ነበረ